ጤና ይስጥልኝ የአገሬ ሰዎች እንደምን አላችሁ? ደህና ናችሁ ወይ? የእግዚአብሔር ምሕረት በረከቱ ጸጋው ቸርነቱ እንዳይለያችሁ እናንተም ለቤተሰቦቻችሁ ከፍ ያለ ምኞቴና ጸሎቴ ነው። ዛሬ ወደ እናንተ የቀረብኩት ጠቅላይ ሚኒስትሩ ምን እንዳለ እዚህ ፊት ለፊቴ ሁለት ኮምፒውተሮች አሉ። ሞስት ኦፍ ዘም እሱን ነገር ሪስቶር ማድረገው እዛ ነው እና እንዴት ኮምፔር አድርጌ የዛሬ 5 ዓመት ጀምሮ በየዓመቱ እየወጣ እዛ ፓርላማ ውስጥ ከነዚህ መንጋዎቹ የሚናገረውን ነገር ኮምፓሪሰን አድርጌ የራሴን ሳይንቲፊካሊ ያልሆን ሰርቬይ አድርጌ የራሴን ኮምፔር ትናንትና ከተናገረው የዛሬውና ኮምፔር ሳደርግ በጣም የሚገርም ነው። ወደዛ እመጣለሁ። ነገር ግን ፎከስ ማደርገው ይሄ ልጅ ነው። ይሄ ልጅ እንደምታዩት ሰበር ዜና ብሎ ያወራው ነገር ነው። ይሄ ልጅ ሀዲያ ነው አሉ። አክሰንት አለው። የአዲስ አበባ ልጅ አይደለም። እርግጠኛ ነኝ የጎንደርም ከአማራ ተናጋሪው ህዝብ አይደለም። አክሰንት አለው። አማርኛ ሲያወራ ሰንት አለው። አዲስ አበባ ተወልጄ ነው ያደግኩት። አክሰንቲ ኦቨር 4.5 ዴኬት እንኳን በወጣ አክሰንት ያለኝ የአዲስ አበባ አማርኛ ነው የማወራው። ምን ለማለት ነው? ይህ ልጅ ያለው ሄትሬት በትግራይ ህዝብ ላይ በጣም የሚያሳዝንና የሚገርም ነው። አንድ ነገር መርሳት የሌለበት ሰበር ዜና ብሎ ነው እውነት አይደለም ተብሏል። ቢሆንስ ደግሞ ምን ነው ሰበር ዜና ብለህ እንደ ትልቅ ነገር ሁልጊዜ ይሄንን ያለህን ጥላቻ አንድ ነገር ማወቅ ያለብህ ነገር አለ። ስላንተ ብዙ ነገር እንትን ማድረግ አልፈልግም። ታውቃለህ አንድ ቀንም ስለነዚህ ሞስት ኦፍ የዚህ አብይ አህመድ ወታደሮች ከደቡብ የመጡ ናቸው። ስማ ይሄንን ፕሮፖርሽናል ከሀዲያ ከአንተ እንትን የመጡ ናቸው። እንደ ቆሎ የሚረግፉት ለፍትና ራይት። ስለነዚህ ሰዎች ስታወራ ሰምቼ አላውቅም። ብዙ ያንተ ቪዲዮ ይላክልኛል። የምታወራው ጥላቻ ኢንተሌክቹዋል ብለህ ነው ብዙ ጊዜ የምትቀርበው። ነገር ግን እንደው እንደ ትልቅ ነገር አድርገህ ነው። ባለፈውም ጊዜ እንደዚሁ እንደ ቪዲዮ ተልኮልኝ ሰምቻለሁ። የሚያዝነው አልሞተም ተብሏል። ቢሞትም ያሳዝናል። ሁለተኛው ደግሞ ይሄ ቢሞት ይሄ ሰውዬ መብቴን ባህሌን መብቴን አትገዘኝም። በባህሌ በደንቤ ራሴን ማስተዳደር መብት አለኝ። በቋንቋ መናገር መብት አለኝ። ድንበሬ ነው። ይሄ የነበረው ድንበሬ ነው። ስለ ህዝቡ ሲል ነው እንትን ያለው። ያቺ ሀገር እንደምታውቀው እኔ እዛች ሀገር ብትወለድ አንተም እዛ የተወለድክ እንደሆን ሎክ ያንተን አማርኛ አክሰንት ያውስቲ ስማ የኔንም ሰው ያቺ ሀገር መልቲ ካልቸራል። በዚህ አንተ ምናልባት ከኔ ልጅ ብትሆንም በዚህ አክሰንት እንድትማር ያደረገ ያ ስርዓት ነው። ተመስገን ማለት ሲገባህ ለዛ ስርዓት አንተ የዚህ የገዳዩ አሽቃባጭ ሆነ ይህን ሰበር ዜና ብለህ እያለ ያልሆነውን እያወራ ኦፍትን ከኢቲቪ ከምናምን እየሰማ የገዳዮች አፍ ስፖክማን ከመሆን የሚያሳፍር ምን ነገር አለ? ቢሞት ይሄ ሰውዬ አልሞተም ነው የተባለው፣ አልሆነም ነው ያልተባለው። ቢሞት ከህዝቡ የህዝቡን ትግል እየታገለ ነው የሞተው። ስለዚህ ህዝብ
ያለ ኃጢአቱ ያለ በደሉ የሚጨፈጨፍና ጀስት በማንነቱ ሊያጠፉት የመጡትን አልቀበልም ባይ ነው ብሎ ነው ትቶ መጥቶ ከህዝቡ ጋር የሚለው ሰው ቢሞት ሂሮ ነው የሚሆነው፣ ጀግና ነው የሚሆነው። አንተ ግን አሽቃባጭ ነህ። አንድ ነገር ለነዛ ቋንቋውን ለሚናገሩ ባህላቸው አክሰንታቸው እንዳንተ ለሆነ የምግብ ካልቸራቸው ቆጮ ምናምናቸው እንደዛ የሆነ እንደሆነ ከአንተ ጋር በጣም የሚያቀራርባቸው አንድ የሚያደርጋቸው አንድ ቋንቋ የሚናገሩት እንደ ቆሎ በየቦታው ለዚህ ለአብይ አህመድ ወታደር ሆኖ በፖርሽናል እነሱ ናቸው የሚረግፉት። አንዳንዶቹም እያሞራ እንትን እየበላቸው ናቸው። ማጆሪቲዎችም ተማርኩ በየቦታ ሲሄዱ እየታየ ነው። ስለዛ ነው አንተ መጮህ የነበረብህ፣ መንገብገብ የነበረብህ፣ ጥያቄ ማጠየቅ የነበረብህ። ስለዚህ ሻለቃ ይሄ ሞተ ብለህ ይሄ ቢሞትስ ጦርነት እኮ ካለ ዝም ብለህ ለድንስ ጦርነት እኮ ለዳንስ አይደለም፣ ለቡጊ ነው እንደሚካሄደው። ናይት ክለብ እኮ አይደለም፣ ወይም ክለብ አይደለም እኮ መሞት ያለ ነው። ነገር ግን ደግሞ ሁለት አይነት ሞት አለ። ህዝቤን አላስነካም፣ አላስደፍርም፣ እኔ እስካለሁ ድረስ ለህዝቤ ሞታለሁ የሚል ያ ጀግና ሞት ነው። ሌላው ደግሞ አንዱን ገንዘብን ቢከፈለው አንዱን ገዳይ ዲክታተር አኖራለሁ ብሎ የአብይ ወታደርም ሆኖ የሚሞቱም አሉ፣ የሚማረኩም አሉ። ይህን አትርሳ እና እንደው ፕሊዝ ብዙ ጊዜ ያለኝ አንተ ቪዲዮ ይላክልኛል ሳምሃው ይኸው እንግዲህ ይህን ያህል ሰው ካለ ራስን ኤግዛምን ማድረግና መመለስ ነው። ጩህ ለነዛ የሀገር ወታደሮች ሆነው ለዚህ እንደ አሞራ እስቲ መርዶ እንኳን የማይደርሳቸው አሉ። ልጆቻቸው የት እንደሆኑ የማያውቁ አሉ። ከአንተ ከመጣህበት ክፍለ ሀገር ይሁን ክልል እሱን አስብበት። ይህን ካልኩኝ በኋላ ወገኖች ጠቅላይ ሚኒስትሩን እንዴት ታቀርበዋለህ ይሄንን ንግግሩ ቢባል እኔ በሁለት ትልልቅ አድርጌ ወይንም ደግሞ በፐርሰንቴጅ ሁለቱን ጨምሬ ሶስተኛውን ለስ ፐርሰንቴጅ አድርጌ እነግራለሁ። ትልቁ በፐርሰንቴጅ መወስደው በውሸት ኢንዴክስ ውስጥ የገባ ትልቅ ውሸት ነው። ሌላውን ደግሞ ከፍተኛውን ቦታ የምሰጠው ስድብ፣ ሌላውን ቦታ ሶስተኛ የምሰጠው ኤግዛጀሬት ማድረግ፣ የሌለውን ስትረች አድርጎ ውሸትን ኤግዛጀሬት ማድረግ። እነዚህ ፓርላማ ያሉት መንጋዎች ናቸው። አንዳንዶቹ የሚጠይቁት አለ። የሚገርማቸው ነሳች ስቴጅ ፐርፎርማንስ እንደሚያደርግ ነግሬያቸዋለሁ። በኢትዮጵያ ጠቅላይ ሚኒስትርነት ከሆነ ጀምሮ ኃይለሥላሴ የደርግ ለየት ያለ ነው። ኃይለሥላሴም እንደዚሁ ፓርላማ ላይ በአመት ነው በምኑ ይመጡና ጥያቄ ይጠየቅ ነበር። ተጽፎ እሳቸው እንኳን ተጽፎ አይሰጣቸው፣ ሶፍት ጥያቄ ነው የሚጠየቁት። ሶፍት ነገር ግን ይጠየቃሉ።
ሞስት ኦፍ ስለ መሬት ስለ እንደዚህ ምህረት ያ ነው እንግዲህ የዓለም የተፈረደበት ዓለም በቃ የተፈረደበት ምን ለምህረት ወይንም ለእንደዚህ ይጠየቁና እንትን ይባላል። ይሄ ሰውዬ ግን ከሁለት ሳምንት በፊት ጥያቄዎችን ይሰበስባል። ስቴጅ ፐርፎርማንስ ያደርጋል። ትዝ ይላችኋል አንድ ቪዲዮ ወጥቶ ይሄ ምን እንትን ትላለህ ይሄ ገገማ ነው እንዴ ገገማ እችን ቆረጣት ሲል ሰምታችሁታል? ጀስት የመጣ ጊዜ ነው። ይህ ምን አይነት ጀዝባ ነው ያለው ትዝ ይላችኋል። ቪዲዮውን ፈልጉና ታገኙታላችሁ። ሳሞረን ዩቲዩብ አይጠፋም። አፓረንትሊ የሚረዳው ነው መሰለኝ የሚያነብለት ይሆን ምን እያየን የሚያነበውን ይሆን ምን ይሆን ፈዘዝ ብሏል። ሌላው እንዴ ምንድን ነው ተኝቷል? ጀዝባ ምን አይነት ጀዝባ ነው? እችን ነገር ትቆርጣታለህ አለው። ይህ ሰውዬ ስቴጅ ፐርፎርማንስ ነው። አሁን ደግሞ የቲክቶክ መንጋዎችን ብዙ ባለፈው ጊዜ እንደ በሚዲያ በጣም እንደወጣው መንጋዎችን ልኳል በየቦታ በጣም በዚህ በሶሻል ሚዲያ እንትን መግዛት የሚፈልገው በዚህ በሶሻል ሚዲያ ነው፣ በውሸት ነው። አሁን ታፕ ኦፍ እንትን አሉ አንዳንድ እንደ ድሮ የመጀመሪያ አመት 2 አመት ብዙ አምባሳደር ተወካዮቻቸውን እየላኩ ይሰማ ነበር። አሁን ግን የሚመጡለት የሉም። 3 4 5 የሆኑ የሱ ደጋፊ የሆኑት እነዚህ የሳውዲ ሳይሆኑ እነዚህ የኤምራቶቹ ምናምን አሉ። ጆራቸውን ላይ ያደርጋሉ እና ይሰማሉ። የኢትዮጵያን ሕዝብ ሙልጭ አድርጎ ሲሳደብ እነዚህም ሰዎች የሚሰሙት የማያውቅ ነው፣ የማይረባ ነው፣ የማይል ነው። ሾፍት ይሄ እንኳን በዚህ ሰዓት አልተጠቀመበትም። ዛሬ የአሁኑ ደግሞ ሾርት መሞሪ ያለው አለ። በዛ ነው የሚያምነው የኢትዮጵያ ሕዝብ በጣም የትላንት የበላውን እኮ ሾርት መሞሪ ማለት ምን ማለት ነው? ዛሬ የበላውን ነገ አያስታውስም እኮ ማለት ነው። እንዲህ አይነት ትልቅ ይሄንን እንዲህ እያጻየፈ የሚኖር የሚገዛ መንግስት ኢትዮጵያ ትልቅ ጥላቻ ያለው ሰው እኮ ነው። በጣም የሚገርም ነው። እንደዚህ ዛሬም ደግሞ ሙልጭ አድርጎ ነው ይህንን ህዝብ የሰደበው። ሌላው በጣም የገረመኝ ነገር አንድ ትልቁ ነገር የኤርትራ ህዝብ መጥቶ ጋብዞት መጥቶ ትግራው መጨፍጨፉ ተቀበለው ሳይወድ በግዱ ለአሻጥር ብሎ ለውሸት ብሎ ሁሉ ነገር ካልኩሌት አድርጎ አይደለም የሚያወራው። የትላንት የተናገርኩ ሳያስበው ቀርቶ አይደለም። ይጋጭብኛል አይልም። ነገር ግን ምን ያደርጋል? አሁን እንዲህ ባደርግ እንዲህ ክብሪት ብጭር ትንሽ ውጤት ላመጣ እችላለሁ የሚል ሀሳብ ነው የሚኖረው። በጣም ያስፈራው ነገር የአማራና የትግራይ አንድ መሆን ትልቅ አስፈርቶታል። ትልቅ ፍርሃት አድሮበታል። የኤርትራ ህዝቦችና የትግራይ ህዝቦች አንድ መሆንም እሱም አንቀጥቅጦታል። ለዚህ ነው ያልተፈራገጠው ነገር የለም። ሌላው ያላለው ነገር የለም። ቲፒኤልኤፍ አለ።
ወሎ ሄዱ እኛ እንትን ስንል ዘረፈ ጨፈጨፋል። ውሸት የሌለውን ያልተደረገውን ዓለም ያላለውን አሁን ትንሽ መስማማት ተጀምሯልና ህዝብ ለህዝቡ የትግራይና ኤርትራ ህዝብ ለህዝቡ መገናኘት ተጀምሯልና አቅም አልነበረንም ሲጨፈጭፉ አክሱም ላይ አለ። ይሄ እሱና መሪው እስከ መጨረሻ ድረስ የኤርትራ መንግስት አልገባም ብሎ በፓርላማ ላይ ተናግሯል። ያ አረመኔ የሆነ ዳቆን የሚሉት ዳንኤል ምን አተን ነው? እኛ በኩራት እኮ ነው እኛ እንዴ ምናስገባው ሞልቶን የለን። በሱዳንም በኑንም ያሉት በሶማሌዎች አሉ ወታደሮች እኮ አሉ፣ ማምጣት እንችላለን አላለም። ሌላው በዚሁ እዛ ተቀመጠበት ፓርላማ ውስጥ እኛ ግራቲቱድ አለን ለኤርትራ መንግስት ብሏል። ካፕል ይርስ እኮ ነው። የሚገርም ነው። ዛሬ እንደዚህ እዛው የተቀመጠበት ቦታ ከረባቱን ብቻ ቀይሮ አምሱምኝ አዲስ ሸሚዝ አዲስ ነው አድርጎ አዲስ ሆኖ ሲያወራ እንዴት አይነት ውሸት ነው! እንዴት አይነት ፕሮፌሽናል ላየር ነው ይሄ! እንደዚህ የሚባሉት በነጮች አነጋገር ወገኖቼ ፕሮፌሽናል he is a professional liar። ስራው ውሸት፣ ፕሮፌሽኑ ውሸት ነው። የውሸት ኢንጂነሪንግ ማድረግ ነው፣ መፍጠር ነው። ኢንጂነሪንግ ማለት ፈጠራ ነው፣ መፍጠር ነው። በእውነት እርግጠኛ ያምንበታል የኢትዮጵያ ሕዝብ ሾርት መመሪያን ነው ብሎ በእውነት ባያምንበት ይሄ ሰውዬ ይሄን ያህል ውሸት ይዋሻል ብላችሁ ታስባላችሁ? የሚገርም ነገር እኮ ነው በጣም። ለሰሚው ይቀፋል። እኔ ለሱ አዘንኩ፣ ለዛ ህዝብ አዘንኩ። የት እንደነዚህ አይነት መንጋዎች ደግሞ አሉ በገንዘብ እየተገዙ የድሃ ህዝብ ሞት የማይከብዳቸው የማይቀፋቸው ቀኑን ጨለማ ነው ማለት ብቻ ነው የቀረው የውሸቱ ብዛት። ቀኑ እግዚአብሔር ያሳያችሁ። እግዚአብሔር ያሳያችሁ። ክታቡን ይላል። መቼ ነው ክታብን ደግሞ አንተ ፕሮቴስታንት ነኝ የምትል ሰው አይደል? ፕሮቴስታንትም አይደል፣ ፕሮስፐርቲ ኢቫንጀሊስት መጽሐፍ ቅዱስን የግልብጥ አንብበ እንትን የምትል ስለ ክታብ ምስክርነት ስለ ክታቡ እኮ ከኛ ገደለም ስለ ክታቡ ይናገር ይሆናል። ይሄ ምን ለማለት ነው? ኦርቶዶክስን ህዝብን ስለ ክታብ ተብሏልና እውነት እንደ ሞኝ ነው ህዝባችን የሚያው ይሄ ሰው። I don't think የሚሞኝለት ያለ አይመስለኝም። በዚህ ጊዜ 8 ዓመት ስራውን ታየ። የ8 ዓመት የዚህ ሰውዬ ውጤት ህዝብን
ማተራመስና መጨረስና መግደል ካልሆነ በስተቀር አንድ ነገር ያደረገው ነገር የለም። በዚህ ከንክሉድ ላድርግ። እሱ አሁን ስለ ትግራይ ህዝብ፣ ስለ አማራ ህዝብ ሀሳቢ ሆኖ ነው? እንደዛም ኦሮሞን የሚጨፈጭፈው ሀሳቢ ሆኖ ነው? እሱ አሁን አገሪቱን ወዶ ነው? 3/4 ህዝቡን ያለው ማጆር ያለበትን ህዝብ እየጨፈጨፈ በምን ሞራሉ ስለ ኢትዮጵያዎች ይናገራል? በምን ሞራሉ ስለ ትግራይ ይናገራል? ይሄ ሰውዬ በምን ሞራሉ? ደርግ አረመኔው ደርግ ጦርነት በተካሄደበት ጊዜ ሞስቶን በዌስት በትግራይና ኤርትራ ውስጥ ስምምነት ተደርጎ አንድ ምግብ በነዛም በተጋዳዮቹ አንድ ምግብ መሄጃ ተኩስ እንዲኖር አያስፈልግም በተባለበት ጊዜ አንድ ምግብ ያቆመበት ዘመን የለም። ከተስማሙ ይሄ ህዝቡን በራብ እየጠበሰ በፈለገበት ጊዜ አንድ ፕሌን በቅርብ ከትላንትና ፕሌን ልኳል። እንደፈለገ እያደረገ ይሄንን ህዝብ የዚህ ህዝብ ተቆርቋሪ ነኝ ይበል እንዴ? የዚህ ህዝብ ጠላት ቲፒኤልኤፍ ነው ይበል እንዴ? ይሄ ማነህ አንተ? አምስተኛ ዓመት መጣ። ህዝቡን በቴንት እያኖርክ ለምነው ሲቪሊያን ለምነው የላኩትን ገንዘብ የወሰድክ አንተ በምን ሞራልህ ነው የትግራይ ተቆርቋሪ ሆንከው? ውሸትህ ማለቂያ የለውም። ውሸትህ ማለቂያ የለውም። የኢትዮጵያን ህዝብ ሙልጭ እያደረግክ እየሰደብክ ልምራ የምትል በዓለም ውስጥ ታይቶም ተሞይቶ የማይታወቅ መንግስት አንተ ነህ። እንደነዚህ አይነት መንጋዎቹ ደግሞ ይሄውና ይከተሉሃል። አንፎርችነት ሆኖ በጣም ነው የገረመኝ። እንደው የሚገርም ነገር ኮምፔር እያደረግኩ የተናገረው ኮምፔር እያደረግኩ ሳስበው በዚህ ከንክሉድ አደረገያለሁ። ኦልሞስት 80% ውሸት፣ 15% ስድብ፣ የተቀሩትን እሱንም ኤግዛጀሬት ኦል ኦን ኦል አንድም እውነት የሌለበት 100% አንዳንድ ሞራልን እንትን ለማለት አሰብን እንወስዳለን፣ አሰብን እዚህ እናደርጋለን ይላል። እንደዛ የሚያደርገው ኢንተርናሽናል ህግ ሁሉ ሰባብሮ ነው። አቅምም ህግም እሱ ጋር አይደለም። ወገኖቼ አትሞኙ። በዚህ በሉ። ሰዓቷ ደረሰች። አንድ ቀን ማውራት እችላለሁ ስለሱ። ሰዓቷ ትዳለች። በሉ። እግዚአብሔር ከእናንተ ጋር በርቱ። ሼር አድርጉት። ይህንን ትኔን ሼር አድርጉት። እግዚአብሔር ከእናንተ ጋር በርቱ።